ጤና ይስጥልን ክቡራትና ክቡራን ሰበር መረጃዎችን ይዤ ቀርቤያለሁ። የመካከለኛው ምስራቅ ውጥረት ዛሬም ቀጥሎ ውሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 50 ሺህ ምርጥ ተዋጊ ወታደሮቻቸውን ወደ መካከለኛው ምስራቅ በማዝመት ለማያዳግም እርምጃ መዘጋጀታቸው ተሰምቷል። ድክመት ጦርነትን ይጋብዛል ያሉት ትራምፕ ወደ ቀጠናው የላኩት ኃይል ዓለምን እያስጨነቀ ይገኛል። በሌላ በኩል ደግሞ የኢራኑ መሪ ሙጅተባ ኻሜኒ ኢራን የደረሰባትን ጥቃት በማንኛውም መልኩ እንደምትመክትና ለፈሰው ደም ተገቢው ምላሽ እንደምትሰጥ በጽኑ ማስጠንቀቂያ ገልጸዋል። ዓለም አቀፉ ማህበረሰብ በከፍተኛ ጥንቃቄ እየተከታተለው ያለው ይህ ፍጥጫ ወዴት ያመራል? እንዲሁም በእስራኤል በኩል ኔታንያሁ ከሊባኖስ ጋር ቀጥተኛ ድርድር እንዲጀመር ትዕዛዝ ቢሰጡም በቤይሩት ላይ የሚወርደው እሳት ግን አላቆመም። በአሜሪካ ደግሞ የትራምፕን ወታደራዊ ስልጣን ለመክታት ዲሞክራቶች ያልታሰበ ሴራ ጀምረዋል። በመጨረሻም ከሀገር ውስጥ ህወሓት በጀነራል ታደሰ ወረደ ላይ የወጣውን አዲስ ውሳኔ አልቀበልም በማለት እጅግ አስደንጋጭ መግለጫን አወጥቷል። በትግራይ ፖለቲካ ውስጥ ምን አዲስ ነገር ተፈጠረ? እነዚህንና ሌሎች ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። አዳዲስ መረጃ በፍጥነት ላይ ሲለቀቅ ቀድሞ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ሀሳብ አስተያየቶን በኮሜንት መስጫው ላይ አጋሩ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የትራምፕ ወታደራዊ ስምሪት ወደ መጀመሪያው መረጃችን ስናልፍ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ያላቸው ወታደራዊ ዝግጁነት በከፍተኛ ደረጃ እያጠናከሩ መሆኑ ተጠቁሟል። ዩናይትድ ስቴትስ ከ50 ሺህ በላይ ወታደሮችን ወደ ቀጠናው ማሰማራቷን የሮይተርስ የዜና ምንጭ አረጋግጧል። በዚህ የኃይል ስምሪት ውስጥ በሺዎች የሚቆጠሩ የማሪን ወታደሮች ከሳንዲያጎ የተነሱ ሲሆን የ82ኛው የአየር ወለድ ክፍለ ጦር ምርጥ አባላትም ስልታዊ በሆኑ ቦታዎች ላይ መመደባቸው ተገልጿል። ይህ መጠነ ሰፊ ዝግጅት የተለመደ የሰላም ማስከበር ተልዕኮ ብቻ ሳይሆን አስፈላጊ ሆኖ ሲገኝ ወታደራዊ ምት ለመሰንዘር የታለመ መሆኑ ተመላክቷል። ይህ የመርከቦቹ የማሪን ወታደሮችና የፓራሹት ተዋጊዎች ስብስብ የተሰማራው ከኢራን ጋር ያለውን ደካማ የተኩስ አቁም ስምምነት ለመጠበቅ ብቻ እንዳልሆነ ታዛቢዎች ይናገራሉ። የአሜሪካ አስተዳደር ምርጥ ተዋጊዎችን በዓለም ዙሪያ የሚያንቀሳቅሰው የአሜሪካን አጋሮች ሲያሰጋ፣ የዓለም አቀፍ ነዳጅ መስመሮችን ሲያውክና የኑክሌር ምኞትን ሲያራምድ ለቆየው የኢራን አገዛዝ ጠንካራ መልእክት ለመስጠት መሆኑ ተመላክቷል። አሜሪካ ለማያዳግም እርምጃ ዝግጁ መሆኗን የገለጹት ታዛቢዎቹ ድክመት ጦርነትን ይጋብዛል፣ ጥንካሬ ግን ሰላምን ያረጋግጣል የሚለው መርህ የፕሬዝዳንት ትራምፕ የፖሊሲ ማዕከል መሆኑን ጠቁሟል። የወታደሮቹ ስምሪትም ይህን በጥንካሬ ሰላምን የማስከበር ፖሊሲ በተግባር የሚያሳይ ነው። ይህ ወታደራዊ ግንባታ ለኢራን መሪዎች ግልጽ ማስጠንቀቂያም ሲሆን ከዚህ በኋላ የሚታዩ መዘግየቶች ወይም የውል ጥሰቶች ማለቂያ በሌለው ዲፕሎማሲ ንግግር እንደማይታለፉ ተመልክቷል። በሌላ ዜና የኢራኑ መሪ ማስጠንቀቂያ ወደሚቀጥለው መረጃችን ስናልፍ የኢራኑ ከፍተኛ መሪ ሙጅተባ ኻሜኒ የቀድሞ መሪ አሊ ኻሜኒ በወጡ በ40ኛ ቀን ባስተላለፉት ጥልቅና ቁጣ የተቀላቀለበት መልእክት በኢራን ላይ ጥቃት የሰነዘሩ አካላትን በፍጹም አንለቃቸውም ሲሉ ዝተዋል። መሪው በመልእክታቸው ኢራን በደረሰባት ጉዳት ሁሉ ካሳ እንደምትጠይቅና የደረሰባትን ጥቃት እንደምትመክት በግልጽ አስታውቋል። በሀገራችን ላይ ጥቃት የሰነዘሩ ወንጀለኛ ወራሪዎችን እንደ እግዚአብሔር ፍቃድ በእርግጠኝነት ተገቢው ምላሽ እንደምንሰጣቸው ሁሉም ሊያውቅ ይገባል ያሉት መሪው ለደረሰው ውድመት ካሳ፣ ለተሰዉት ክብርና ለቆሰሉት ደግሞ ተገቢውን ፍትህ እንዲሰፍን እንደሚደረግ አረጋግጠዋል። ኢራን ስልታዊ በሆነው የሆርሙዝ የባህር ወሽመጥ ላይ የምታደርገውን እንቅስቃሴ ወደ አዲስ ምዕራፍ እንደምታሸጋግር በማስጠንቀቅ ቀጠናዊ ውጥረቱን ከፍ አድርገውታል። የኢራን ጎረቤት አገራት ከምዕራባውያን ኃይሎች ፊታቸውን እንዲያዞሩና በትክክለኛ ወገን እንዲቆሙ ጥሪ አቅርበዋል። መሪው ለደጋፊዎቻቸው ሲናገሩ ከጠላት ጋር ለመደራደር ፍላጎት ማሳየት ማለት በየጎዳናው የሚደረገው ተቃውሞ ይቆማል ማለት እንዳልሆነም አጽንኦት ሰጥተዋል። ሙጅተባ ኻሜኒ ኢራን በአሁኑ ወቅት ያለችበት ሁኔታ የተጫነባት ጦርነት በማለት የገለጹት ሲሆን የህዝቡ የልብ ትርታ የቀድሞ መሪና በጦርነቱ የተሰዋ ወገኖችን መስዋዕትነት ለመዘከር የጸና መሆኑን አስምረውበታል። በሌላ ዜና የኔታንያሁና የሊባኖስ የድርድር ጥሪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰራዊታቸው ከባድ ጥቃት እየፈጸመ ካለባት ሊባኖስ ጋር ሚኒስትሮቻቸው ቀጥተኛ ንግግር እንዲጀምሩ ማዘዛቸውን አስታወቁ። ጠቅላይ ሚኒስትሩ በኤክስ ገጻቸው በዕብራይስጥ ቋንቋ ባሰፈሩ ጽሑፍ ከሊባኖስ በኩል ቀጥተኛ ድርድር እንዲደረግ ቀረበ ባሉት ተደጋጋሚ ጥሪ መሰረት ካቢኔያቸው ንግግሩን በአስቸኳይ እንዲጀምር መጠየቃቸውን ገልጿል።
ኔታንያሁ ጨምረውም የሚደረገው ንግግር ሂዝቦላ ትጥቅ ማስፈታት እንዲሁም በሊባኖስና በእስራኤል መካከል ሰላማዊ ግንኙነት እንዲፈጠር ማድረግ ላይ የሚያተኩር ይሆናል ብሏል። ጠቅላይ ሚኒስትር ኔታንያሁ ይህን ከማሳወቃቸው ቀደም ብሎ የሊባኖሱ ፕሬዝዳንት ጆሴፍ ኦንስ ብቸኛው መፍትሄ ሁለቱ ሀገራት ተኩስ አቁም አድርገው ቀጥተኛ ድርድር ማካሄድ ነው ሲሉ ተናግሮ ነበር። እስራኤል ባለፉት 2 ቀናት ቤይሩት ውስጥና ሌሎች በርካታ የሊባኖስ አካባቢዎች በፈጸመቻቸው ጥቃት ከ200 በላይ ሰዎች መጎዳታቸው ተሰምቷል። ዘገባው የቢቢሲ ነው። በሌላ ዜና የአሜሪካ ዲሞክራቶች ሴራ ወደሚቀጥለው መረጃ ስናልፍ ፕሬዝዳንት ዶናልድ ትራምፕ ከእስራኤል ጋር በመሆን ኢራን ላይ በከፈቱት ወታደራዊ እርምጃ ደስተኛ ያልሆኑት ዲሞክራቶች የፕሬዝዳንቱን ጦርነት የማወጅ ስልጣን የሚገድበው ሕግ ተቀባይነት እንዲያገኝ ለምክር ቤቱ ሊያቀርቡ ነው። በዲሞክራት ፓርቲ አባል መካከል በተለይ ሰኞ ዕለት ትራምፕ የኢራን ሁኔታ በአንድ ሌሊት ሊቀይሩ እንደሚችሉ ከዛቱ በኋላ ስጋታቸውን ከፍተኛ ደረጃ ላይ መድረሱ ተነግሯል። ከምክር ቤቱ አባላት መካከል ጥቂት የማይባሉትም ፕሬዝዳንቱን ከስልጣን ለማንሳት የሚያስችለውን 25ኛ የሕግ ማሻሻያ ተግባራዊ እንዲሆን ጥሪ አቅርበዋል። ነገር ግን ሕግ አውጪዎች ፕሬዝዳንቱን ለመቆጣጠር ሊጠቀሙበት የሚችሉት ቁልፍ አሰራር ትራምፕ ጦርነት ለማካሄድ ያላቸው ስልጣን የሚገድበውን ደንብ ተግባራዊ ማስደረግ ነው። ይህ እርምጃ በምክር ቤቱ ተቀባይነት አግኝቶ ከጸደቀ ኮንግረስ እስካልተፈቀደ ድረስ የትራምፕ አስተዳደር በኢራን ላይ ምንም አይነት ወታደራዊ ዘመቻ ማካሄድ አይችልም። ውሳኔው አሁንም ተቀባይነት የማግኘቱ ጉዳይ አጠራጣሪ ቢሆንም አሜሪካውያን ለጉዳዩ ያላቸውን አቋም ለማሳየት ያስችለዋል ተብሏል። በሌላ ዜና የህወሓት መግለጫ ከሀገር ውስጥ የተሰማ መረጃ እንደሚያመላክተው ህወሓት የጀነራል ታደሰ ወረደን የስልጣን ማራዘሚያ አንቀበልም በማለት መግለጫ አውጥቷል። ድርጅቱ በሰጠው መግለጫ የጀነራል ታደሰ ወረደ የስልጣን ዘመን መራዘም ከህወሓት እውቅናና ተሳትፎ ውጭ የተደረገ መሆኑን አስታውቋል። በፕሪቶሪያ ስምምነት መሰረት የትግራይ ጊዜያዊ አስተዳደር በሁለትዮሽ የፖለቲካ ውይይት ለመሳተፍ በተስማሙበት አካላት ይኸውም በህወሓትና በኢትዮጵያ መንግስት በጋራ መቋቋም እንደሚገባው መግለጫው ያስረዳል። ይሁን እንጂ የኢትዮጵያ መንግስት የፕሪቶሪያ ስምምነት በመጣስ የትግራይ ጊዜያዊ አስተዳደር ለ1 ዓመት እንዲራዘም መወሰኑ ከመገናኛ ብዙሃን መረዳታቸውን ህወሓት ገልጿል። ይህ ውሳኔ ሁለትዮሽ የፖለቲካ ውይይት ያልተደረገበት እንዲሁም ከህወሓት እውቅና ውጭ የተላለፈ የአንድዮሽ ውሳኔ መሆኑን ድርጅቱ ገልጾ ጉዳዩን ለፕሪቶሪያ ስምምነት አስፈጻሚዎችና ለዓለም አቀፉ ማህበረሰብ እናሳውቃለን ሲል በመግለጫው ላይ ገልጿል። ትራምፕ ማስጠንቀቂያ ለኢራን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለኢራን እጅግ ጠንካራ ማስጠንቀቂያ ሰጥቷል። ስምምነቱ እስኪከበር ጦራችን ከቀጠናው አይወጣም በማለት የአሜሪካ የጦር መርከቦች፣ አውሮፕላኖችና ወታደራዊ አባላት በኢራንና በዙሪያ ባሉበት እንደሚቀጥሉ በዛሬው ዕለት አስታውቋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መግለጫ ኢራን በቅርቡ የተደረሰውን እውነተኛ ስምምነት ሙሉ በሙሉ ተግባራዊ ማድረጓ እስኪረጋገጥ ድረስ ወታደራዊ ኃይሉ ከቀጠናው እንደማይነቃነቅ በግልጽ አስታውቋል። ፕሬዝዳንቱ በመግለጫቸው ላይ አሜሪካ አስፈላጊ የሆኑ ጥይቶችን፣ የጦር መሳሪያዎችና ቀደም ሲል በከፍተኛ ሁኔታ የተዳከመውን ጠላት ዳግም ለመደምሰስ የሚያስፈልጉ ማናቸውም ወታደራዊ ግብዓቶች ዝግጁ አድርጋ እንደምትቆይ ገልጿል። ይህ እርምጃ ስምምነቱ በተገቢ ሁኔታ መከበሩን ለመከታተልና ቁጥጥር ለማድረግ አስፈላጊ መሆኑንም ፕሬዝዳንት ትራምፕ አክለው አስረድተዋል። በመጨረሻም ፕሬዝዳንቱ በሰጡት ማስጠንቀቂያ ኢራን የተደረሰውን ስምምነት የማታከብር ከሆነና የማታስከብር ከሆነ አሜሪካ ከዚህ ቀደም ከነበረው በበለጠ ሁኔታ በከፍተኛ ደረጃ ወታደራዊ እርምጃ እንደምትወስድ አስታውቋል። ይህ መግለጫ በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የመጣ መሆኑን አሳሳቢ አድርጎታል። በሌላ ዜና የሆርሙዝ ወሽመጥ ሁኔታ ወደሚቀጥለው መረጃ ስናልፍ አሜሪካ ስታካሄድ የቆየችውን የወረራ እንቅስቃሴ እስካቆመች ድረስ ለሳምንት ተዘግቶ የቆየው የሆርሙዝ ወሽመጥ መልሶ እንደሚከፈት ኢራን አስታውቃለች። የኢራን ምክትል የውጭ ጉዳይ ሚኒስትር ሰይድ ካቲብዛዴ እንደተናገሩት መርከቦች በወሳኙ የባህር መተላለፊያ በኩል እንዲተላለፉ ደህንነታቸው የጠበቀ እንዲሆን እንደምታደርግ ገልጿል። አሜሪካ በኢራን ላይ ወታደራዊ እንቅስቃሴ እስካላደረገችባት ጊዜ ድረስ የሆርሙዝ ወሽመጥ ለሺዎች ዓመታት ክፍት ሆኖ መቆየቱን ጠቅሰው አሁንም መተላለፊያው ክፍት የሚሆነው እስራኤል በሊባኖስ ላይ የምትፈጽመውን ጦርነት በመጥቀስ አሜሪካ በተግባር ወረራው እንዲቆም ስታደርግ ብቻ ነው ብሏል። ባለስልጣኑ ጨምሮም አገራቸው ለዓለም አቀፍ ሕጎችና ደንቦች እንደምትገዛ፣ ነገር ግን ሆርሙዝ የዓለም አቀፍ ውሃ አካል ባለመሆኑ በወሽመጡ በኩል ያለ ችግር ለማለፍ የኢራንና የኦማን መልካም ፈቃድ ያስፈልጋል ብሏል። በሰላም በሆርሙዝ በኩል ማለፍ
በተመለከተ ኢራን የውሃ አካሉ ሰላማዊ እንዲሆን እንደምትፈልግ፣ ነገር ግን ይህ የሚሆነው ሌላውም አካል ተመሳሳዩን ሲያደርግ እንደሆነ እናም ሀገራቸው ባሕረ ሰላጤው የጦር መርከቦች ያለ አግባብ እንዲጠቀሙበት አትፈቅድም ብለዋል። ከዚሁ መረጃ ሳንወጣ በተመሳሳይ አሁን በደረሰን የሆርሙዝ ሰርጥ ክፍት ነው፣ ነገር ግን የኢራን ፈቃድ የግድ ያስፈልጋል ሲል የኢራን ውጭ ጉዳይ ሚኒስትር አስታወቀ። የኢራን ውጭ ጉዳይ ሚኒስትር የሆርሙዝ የባህር ሰርጥ የአሜሪካ ነዳጅ ጫኝ መርከቦችን ጨምሮ ለማንኛውም የንግድ መርከብ ክፍት መሆኑን አስታውቋል። ሆኖም መርከቦቹ ሰርጡን አልፈው ለመውጣት የሚከተሉትን ቅድመ ሁኔታዎች ማሟላት እንዳለባቸው ገልጿል። ማንኛውም መርከብ ከሰርጡ ከመውጣቱ በፊት ከኢራን የሚሰጥ ፈቃድ ማግኘት ይኖርበታል። መርከቦቹ በጉዟቸው ወቅት ምንም አይነት ትንኮሳ ወይም የጥላቻ እንቅስቃሴ ከማሳየት መቆጠብ ይኖርባቸዋል። ይህ መግለጫ የተሰጠው በዓለም አቀፉ የነዳጅ ንግድ መስመር ላይ ያለውን ውጥረት ተከትሎ መሆኑ ተመላክቷል። በሌላ ዜና የኔታንያሁ አስደንጋጭ መግለጫ ወደሚቀጥለው መረጃ ስናልፍ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል አስፈላጊ በሆነ ጊዜ ሂዝቦላ ላይ ጥቃት እንደምትፈጽም ተናግሯል። እስራኤል ከዚህ ቀደም አሜሪካና ኢራን የደረሱት የተኩስ አቁም ስምምነት ሊባኖስን እንደማያካትት ተናግሮ ነው። ኢራን ግን እስራኤል ሊባኖስ ላይ የፈጸመችው ጥቃት የስምምነቱ ከባድ ጥሰት ነው ብላለች። ኔታንያሁ ሲናገሩ መልእክታችን ግልጽ ነው፣ ማንም ከእስራኤል ሰላማዊ ዜጎቻችን በተቃራኒ የቆመ ኢላማ ይሆናል ብሏል። በሰሜን የሚገኙ ነዋሪዎች ሙሉ ደህንነት እስኪረጋገጥ ድረስ አስፈላጊ በሆነ ጊዜ ሁሉ ሂዝቦላን እንደበድባለን። ጠቅላይ ሚኒስትሩ ይህን ያሉት የእስራኤል መከላከያ ሂዝቦላ ዋና ጸሐፊ ናይም ቃሲም የወንድም ልጅ የሆነው አሊ ዩሱፍ ሂርሻን መወገዱን ካስታወቁ ከሰዓታት በኋላ ነው። በሌላ ዜና የኢትዮጵያውያን የምስራች፣ በአሜሪካ የሚኖሩ ኢትዮጵያውያን ጊዜያዊ መኖሪያ ፈቃድ እንዲታገድ የፕሬዝዳንት ዶናልድ ትራምፕ አስተዳደር ያሳለፈው ውሳኔ በፍርድ ቤቱ መታገዱ ተሰምቷል። የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያንን ለማባረር የሚያስችለውን የጊዜያዊ ከለላ ፈቃድ ወይም ደግሞ ቲፒኤስ መሻሩ ይታወሳል። ጉዳዩ ወደ ፍርድ ቤት አምርቶ ኢትዮጵያውያን ስደተኞች ላይ የተደቀነውን የመባረር ስጋት የሚቀለብስ እግድ በአሜሪካ የፌዴራል ፍርድ ቤት ተጥሏል። ለ5000 ኢትዮጵያውያን የተሰጠውን ጊዜያዊ የከለላ ፈቃድ የተሰረዘበትን ውሳኔ የሀገሪቱ ፌዴራል ፍርድ ቤት ቦስተን ዲስትሪክት ዳኛ ውድቅ አድርገውታል። የፍርድ ቤቱ ውሳኔ ከአሜሪካ ለቀው እንዲወጡ የተሰጣቸው የ3 ወር ጊዜ ገደብ እየተገባደደ በመሆኑ አጣብቂኝ ውስጥ ለገቡት ኢትዮጵያውያን ስደተኞች ትልቅ እፎይታ የሚሰጥ መሆኑ ተጠቁሟል። ይሁንና ውሳኔው የተቀለበሰበት ክስ የቀረበው በ3 ኢትዮጵያውያንና አፍሪካውያን ኮሚኒቲስ ቱጌዘር በተባለ ተሟጋች ቡድን ነው። የከሳሾቹ መከራከሪያ የትራምፕ አስተዳደር ኢትዮጵያ አስተማማኝ ነች በሚል ጊዜያዊ ከለላውን ማንሳቱ አሁንም ድረስ በተለያዩ የአገሪቱ ክፍሎች ያለው የትጥቅ ግጭትና ሰብአዊ ቀውስ ያላገናዘበ ነው የሚል ነው። የቦስተኑ ፍርድ ቤት ዳኛ ብሬን መርፊ በሰጡት ውሳኔ የትራምፕ አስተዳደር ትዕዛዝ አስቀድሞ የታሰበና የተወሰነ እንጂ በኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አጥንቶና አገናዝቦ የተወሰነ አይደለም ሲሉ ተናግረዋል። ዘገባው የቢቢሲ ነው። በሌላ ዜና በፊንቴክ ኢንቨስትመንት ከፍተኛ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ፍርድ ቤቱ ተጨማሪ የ8 ቀን የምርመራ ጊዜ ፈቀደ። አርቲስቶችና ቲክቶከሮቹ ዛሬ ሚያዝያ 1 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቧል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮች ቃል መቀበሉና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎች ለማጠናቀቅ ተጨማሪ 14 ቀናት እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረ ተሳትፎ የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠም በኋላ ፖሊስ ምርመራው እንዲያጠናቅቅ ተጨማሪ 8 ቀናት ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለው ምርመራ አጠናቆ ለሚያዝያ 9 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊው ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ ማዘዙን ፖሊስ ዘግቧል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። የዛሬዎቹ መረጃዎች የቀጠናውን ውጥረትና የሀገሪቱን ፍጥጫ ከምንጊዜውም በላይ አሳሳቢ ደረጃ ላይ መድረሱን የሚያመላክቱ ናቸው። በተለይ የፕሬዝዳንት ዶናልድ ትራምፕ የጦር ስምሪትና
የኢራኑ መሪ ማስጠንቀቂያ በቀጣይ ሰዓታት ምን አይነት መልክ ሊይዝ እንደሚችል በንቃት የምንከታተሉ ይሆናል። በሀገር ውስጥም ቢሆን የህወሓት አዲስ መግለጫ በትግራይ ፖለቲካ ውስጥ ምን አይነት ለውጥ እንደሚያመጣ የምናየው ይሆናል። ይህንንና መሰል በደቂቃው የሚወጡ ትኩስና ሰበር መረጃዎች በፍጥነትና በጥራት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ይህንን መረጃ ሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አጋሩን። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።